እና ሰላም ተጋደሉ፣ እርስ በርስ ተጫረሱ። ቃል ህልሟ ተሳካ። ብሌን ተሰቃየች፣ አለቀሰች፣ ደነገጠች። ሳሚ እውነቱን አፈረጠው፣ ድብልቅልቁ ወጣ። ቃል ከዚህ በኋላ እኔን እንደ ልጅሽ የምትቀበይኝ ከሆነ ላጠፋሽው ጥፋት መሰቃየትና ዋጋ መክፈል አለብሽ። ሰላም ከዚህ በኋላ ብሌን የምትሆነው እኔ የምላትን በሙሉ ታደርጋለች እና ምግብ በልቼ እስከምጨርስ ድረስ እዚህው ቁማ ትጠብቀኛለች። የምላትን ሁሉ በሙሉ ታደርጋለች። በዚህ የምትስማሚ ከሆነ እቤት አብሬሽ እኖራለሁ። አይ የምትይ ከሆነ ደግሞ እንደ በፊቱ ብሌን ብሌን እያልሽ የምታሸረክቺ ከሆነ ግን እኔን ቃልን አታገኘኝም ብላ አለች። ይህ ላጠፋሽው ጥፋት ዋጋሽ ነው፣ ቅጣትሽ ነው፣ በቁም ልቀጣሽ እፈልጋለሁኝ ብላ ጉድ አደረገቻት። በስተመጨረሻ እንግዲህ ቃልን አንቺን ማንም አይወድሽም፣ የኔ ልጅ አይደለም፣ አንቺን ለሚስትነት ለአዳርነት እንኳ አይፈልግሽም። እናትሽ ሰላምም ሆነች ሳሚም ዳግምም ሁሉም አንቺን ለመጠቀሚያ እንጂ ለሌላ ለምንም ነገር አይፈልጉሽም። እንዳንቺ አይነት ሴት ማንም ሊወድና ሊያፈቅር ሊጠጋሽ አይችልም ብላ በጥፍ ጨረቃ ከቤቷ አባረረቻት። ቃል አረመኔና ጭካኔበት በተሞላበት ወደ እናቷ ቤት መጣች። እናት ሰላም ስትከፍተው በሩን ቃልዬ ናት። ቃልዬ የኔ ልጅ እንኳን መጣሽልኝ ብላ ስትል ትሰምኛለሽ? ልጄ አትበይኝ፣ ልጅሽንማ ያን ጊዜ ገለሽ ቀብረሻታል። እስኪ ንገሪኝ፣ እንደዛ ጥንባር ሳይን አውጥተሽኝ ከቤት አሁን ደግሞ ምን ቀርቶሽ ነው? እንደዛ አይነት ንግግር ለአንድ ቀን አዳር ብቻ ነው የማድርብሽ። አሁን አስገቢኝ ብላ በሩን በርግዳው ሳሎን ላይ ቁጭ አለች። ቃል በውስጧ ከዚህ በኋላ ገነትን ብሌንንና እንዲሁም ደግሞ ሰላምን አድርጌ እርስ በርስ አጋጫቸዋለሁ፣ ዳግምን የራሴ አደርገዋለሁኝ፣ ሳሚንም ሆነ በኃይሉንም ሁላቸውንም እበቀላለሁ ብላ ሌላይቱ ቃል ድብልቅልቋና አረመኔዋ ጨካኟን ቃል ጭናት መጣች። ሰላምዬ በደፈናው ብሌንን ተናገረቻት። አንቺ እኮ ቦታሽን አታውቂም፣ እስከ ዛሬም ቦታሽን ያሳትኩሽ እኔ ነኝ እና አንቺ የቤት ሰራተኛና የቤት ሰራተኛ ብቻ ነሽ። ደግሞ ቃል የምትልሽን ነገር በሙሉ ታደርጊያለሽ። አይ የምትይ ከሆነ ደግሞ ቤቱን ለቀሽ መውጣት ትችያለሽ። እንዴት ብትደፍር ነው ያንቺ እናት የኔን ልጅ ፍርፋሪ የምትደብቅባት? በጥፍ ጨረቃ ስለምንድን ነው የምትልካት? ብላ ብሌን ላይ ጮኸይ። እባክሽ እትዬ ተረጋጊ። ይህንን ነገር ቃል ነግራሽ ከሆነ የእውነቴን ነው ምልሽ እየዋሸችሽ እንጂ ሌላ ከልቧ አይደለም። ለምንድን ነው የማትረጁ? ብላ አለች። አይ እውነት ለመናገር እኔ ምንም መረዳት አልፈልግም። በቃ በእናንተና በሳሚ የተነሳ ልጄን አጥቻት ነበር። አሁን ግን ልጄን አግኝቻታለሁ። ከዚህ በኋላ እሱ ያለችሽን ነገር በሙሉ ታደርጊያለሽ ብላ አለቻት። እሺ እትዬ ግን ደግሞ እንደዚህ ስትናደጅና ስትጮሂ በሽታሽ ይነሳብሻል። እባክሽን ተረጋጊ። እኔን እኮ በተረጋጋ መንገድ ናገሪኝ ትችያለሽ። እንደዚህ በመጮህ ምንም ነገር አይፈጠርም ብላ አለቻት። በቃሽ ብሌን፣ አንቺ አጎላዛኝና ሩህሩህ አትምሰይ። እኔ ካንቺም ሆነ ከእናትሽም ከዳግምም ምንም አይነት ውለታም ሆነ ለእኔ አዘንታ አልፈልግም። ለእኔ ልጄ ቃል ብቻ ይቅርታ ካደረገችኝ ይበቃኛል ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ብሌን ቢጃማ ለብሳ ሸከተፍ እያለች ወደ ሰሚ ጋር ሄደ። ሳሚ ቸኮሌቱን ገዝቶ የኔ ብሌን ደግሞ እንዴት አባቷ ነው የምታምረው! ይች ልጅ ጠዋት እንኳ ተነስታ ያለ ሜካፕ በጣም ውብና የተዋበች ነች እና ፈጣሪ ሆይ ላደረከልኝና ለሰጠኸኝ ስጦታ ብሌኔን አመሰግናለሁ እያለ አመስግኖ ሳይጨርስ ጉርጥርጥ አለችበት።
እባክሽ የተፈጠረውን ነገር ንገሪኝ። ምንድነው ዓይንሽን እንደዚህ የአባትሽን ገዳይ መስዬ የምታይሽ ብሎ አላት። ትሰማኛለሽ ሰሚ፣ እንኳን ህልምህ ተሳካ። የእውነት እኔን እንደዚህ ለመጉዳትና እኔን ለመሰባበር ምንድነው ማነው አይዞህ ያለህ? ምን አደረግኩ ብላ አለችው። ምን እያልሽ ነው ብሌን? እኔ አንቺን አይደለም ልጎዳሽ ይቅርና አስቤውም አላውቅም። ትሰማኛለህ አንተ እንደዛ የውሸት እናት ስጠኝ ብያለሁኝ እንዴ? እርዳኝ እናቴ ማናት ብዬ ብጠይቅህ አንተ ግን የውሸት እናት ሰላምን አምጥተህ እናትሽ ናት አልከኝ። እኔ ደግሞ የውሸት ህልሜን አልሜ ሁሉን ነገር አሳክቼ ከዛ በኋላ ጉድ አደረከኝ ብላ አለችው። አይ አንቺ ተሳስተሻል፣ ሰላም እውነተኛ እናትሽ ናት ብሎ አለ። እስኪ ንገረኝ ታዲያ እውነተኛ እናቴ ከሆነች ለምንድን ነው የዲኤንኤ ውጤት ቃልን የሚያመለክተው ብላ አለች። ምን? አዎ በፍጹም ይሄ የተሳሳተ መንገድ ነው። እናም እነሱ እጃቸው ረዥም ስለሆነ በሆነ መንገድም ቀይረውትና አስተካክለውት ነው እንጂ አንቺ ነሽ የእሷ ልጅ። እኔ እኮ ቃልን እኔ ራሴ ነኝ በእጄ እየጎተትኩ ያመጣኋት ከጎዳና ላይ ብሎ አላት። እንደዛ ከሆነማ የወንጀል ተባባሪ አንተ ነህ፣ ምናልባትም የዲኤንኤውንም ውጤት የቀየርከው አንተ ትሆናለህ ብላ አለችው። ከዚህ በኋላ እጣ ገቢ ብትደርስ እመነኝ እገልሃለሁኝ ብላ ዛተችበት። ሳሚም ግራ ገብቶት እየተከተለ መጣና አይ እባክሽ ሰላም አውሪም ብሎ አላት። ትሰማኛለህ ባንተ የተነሳ ልጄን አጣሁኝ፣ በጣም ባለጌ ነህ ብላ አለችው። ለስድቡ እባክሽ ቀስ ብለሽ ትደርሽበታለሽ፣ ግን ያንቺ ልጅ ቃል ሳትሆን ብሌን ናት። የቤት ሰራተኛ አድርገሽ እንደፈለግሽ የምትጫወችባት እንዳሻንጉሊት ከፍ ዝቅ የምታደርጊያት ብሌን ልጅሽ ናት ብሎ አላት። እንደዛ ከሆነማ ትልቅ አጀንዳ ይዘህ መጣህ እንዴ? እስኪ ንገረኝ ሳሚ፣ የእውነት በዚህ ልክ እኔ ምን ብበድልህ ነው? ምንስ ባስከፋህ ነው እንደዚህ የምትጫወተው ብላ አለችው። እኔ ለምን ብዬ እጫወታለሁኝ? እኔ ካንቺ ምን አለኝና ነው የምጫወተው? እስኪ ንገሪኝ፣ ወይስ አንቺ ገንዘብ ከፍለሽኛል ብሎ አላት። እኔ ምንም ነገር ሆነ ምንም የድሮውን ጭካኔ ትቻለሁ፣ ግን ደግሞ እመኚኝ ሰላም፣ በዚህ አንደበትሽ እንደተሳደብሽና እንዳዋረርሽኝ በዚህ አንደበትሽ ደግሞ ለምስጋና እግሬ ስር እንደምትንበረከኪ በሙሉ ልቤ እምነት አለኝ ብሎ ጥሏት ሄደም። ገነት ልጇን ዳግምን ፍለጋ ጎዳና ለጎዳና ዝም ብላ በአቅጣጫው በየሁሉም ቤት መዞሩን ተከታተለችው። ልጄ ዳግም ለምንድን ነው በዚህ ልክ እየቀጣኸኝ ያለኸው? ምንም ቢሆን እኮ እኔ እንኳ ባላሳድግህ 9 ወር ሙሉ ግን ተሸክሜ ወልጄሃለሁ። ታዲያ እናትህን በዚህ መንገድ እየቀጣህ ነው ወይ እያለች እምባ ደም አለቀሰች። እንደዛ ከሆነ ወደ ብሌኔ ጋር ሂጄ ልጠይቃትና እንዲሁም ደግሞ ላጠፋሁት ጥፋት ይቅርታ መጠየቅ አለብኝ ልጄን። ሁለቱም ልጆቼን በአንድ ሌሊትማ በአንድ ምሽት ላጣቸው አይገባም ብላ ነጠላዋን ለብሳ ሄደች። ሰላም እና ቃል ቁርስ አቅርቢልን ብለው እየበሉ ባለበት ሰዓት ቁጭ በያንችም ብይ ብላ አለቻት። ምን እያልሽ ነው ማዬ? ትሰሚኛለሽ? ቦታዋን ተወ። ከዚህ በኋላ ይቺ የቤት ሰራተኛ እንጂ እንደኔ ያንቺ ልጅ ወይም ደግሞ የባህሉ ልጅ አይደለችም። ስለዚህ ክብር ሊኖርሽ ይገባል ብላ አለቻት። ምን እያልሽ ነው ቃልዬ? ታዲያ ለምግብ አብራን ብትበላ ይሄ ኃጢአት ነው? ትሰሚኛለሽ? አንድ ጊዜ ምርጫሽን መርጠሻል እኮ፣ ማለትም ምርጫሽ እኔ እንደሆንኩ ተናግረሽ የለ? ታዲያ የምንድን ማሽቃበጥ ነው ብላ አለቻት። እያሽቃበጥኩ እኮ አይደለም። በቃ ሽማዬ፣ ከዚህ በላይ መቋቋም አልችልም። የእሷ እናት እንደዛ ጥንባር ሳይን አውጥታ የተናገረችኝ እኮ እስኪ ንገሪኝ፣ የእሷን እናት ናት ብላ አለች። ምን? እዩልሽ ቃል፣ እኔን እንደፈለግሽ ተናገሪ፣ ግን ደግሞ እማዬ ምንም ነገር እንደማትልሽ እኔ 100% እርግጠኛ ነኝ ብላ አለች። እስኪ ንገሪኝ፣ አንቺ ምን ያህል እርግጠኛ ነሽ? የእውነታችን ስለ ገነት እርግጠኛ ነሽ? እሷ እኮ በጣም ብዙ ነገር ዋሽታሻለይ ብላ ነገሩን አቀሳሰረችው። ሰላም ከዚህ በኋላ ቃል የምትልሽን እያንዳንዱ ነገር ማድረግ አለብሽ። እግሬን ጠቢ ማስያጅ ብትልሽም እንኳ አራጉርሽኝም ብትልሽ ማድረግ አለብሽ ብላ አለቻት። እኔ እስከ ዛሬ ቦታዬን ስላላወቅኩና ልጅን ስላላከበርኩኝ ነው ትታኝ የሄደችው ብላ አለች። እትዬ እውነት ለመናገር እረዳሻለሁ። አዎ ተናደሻል፣ ግን ደግሞ
እማዬ ሆን ብላ ሰውን የምትጎዳ ሰው አይደለችም። በእኔና በዳግም በተፈጠረው ነገር ምናልባት እውነቱን እማዬ ተናግራ ስለነበረ በዛ የተነሳ እማዬ ጋር ተነጋግረውና ተጣልተው ሊሆን ይችላል እንጂ ከዛ ውጭ ግን ምንም ያገናኛቸው ነገር አለ? እስኪ ንገሪኝ ብላ አለቻት። በቃሽ፣ እኔ ስለ እናትሽ እንድታብራሪ አልፈልግም። ሲጀመር ያቺ የወረደች እናትሽ ምን ትምህርት አላትና እያለች ገነትን መሳደብ ጀመረች። በቃሽ እትዬ፣ ስራሽን በአግባቡ ሰራለሁኝ ነሽ ያለ ቦታዬና ያለ ወንበሬ ተቀምጬ ከፍ አልኩብሽ አይደለም? ከዚህ በኋላ ዝቅ ብዬ ሰራለሁ፣ ሰራተኛ መሆኔንም አረሳም፣ ያንቺው አገልጋይ ሆናለሁኝ ብላ ሄደች። ሰላም በልቧ ወይኔ አምላኬ፣ ዛሬ እኮ ብሌንን የተናገርኩት ያለ ኃጢአቷ ኮነንኳት። እናቷ ባጠፋችው እንዴት ነው ልጅቱ ልትቀጣ የምትችለው? አምላኬ ሆይ ይቅርታ አድርግልኝ። ነገር ግን ከዚህ በኋላ ቃልንና ብሌንን የሆነ ነገር ካላደረግኩኝ ይጋደሉብኛል። ምንድን ነው ማድረግ ያለብኝ? እያለች ብቻዋን ማሰብና ማሰላሰል ሆነ። ካልሆነ ምን ላድርግ እያለች ብቻዋን ስታስብ እንደ አጋጣሚ ገነት መጣች። ምን ልትሰሪ መጣሽ? እንደዛ ልጅን አዋርደሽ ከላሻት በኋላ አንዲት እናት እንዴት ነው ሴት ልጇን በጨለማ የምትጥለው ብላ አለቻት። ሰላም ተረጋጊ፣ እኔ አውጥቼ አልጠርኳትም፣ እሷው ራሷው እወጣልሻለሁ ብላ ሻንጣዋን ይዛ ወጣች። እርግጥ ነው እኔና እሷ በጣም ብዙ ነገር ተነጋግረን ነበር፣ ማለቴም ተሰዳድበን ነበር። ያ ግን በፍጹም ከዚህ ጋር ትቶ ከመሄድ ጋር አይገናኝም። ተረጋጊ ብላ አለቻት። መቼም ቢሆን አልረጋጋም፣ እመኝኝ፣ የእውነት አንቺ አውሬ ሲሆነሽ ብላ አለች። እንግዲህ እየበሉ ባሉበት ሰዓት ውሃ አምጭ ብላት ውሃውን ወሰደች። ቀርታ በብርጭቆ ስትሰጣት ትሰሚኛለሽ፣ እኔ ያልኩት ቀዝቃዛ ውሃ እንጂ ሙቅ ውሃ አይደለም ብላ ፊቷን ገሸረቻት። እንደዚህ ስታደርግ ያየችው ገነት እናንተ ናችሁ ልጄን እንደዚህ ያሰቃያችኋት ብላ ስትል ብሌኒ አዎ እማዬ፣ ማንም የላትም ብለው አሰቃዩን። ለነገሩ የወደቀን ዛፍ ማንም ይጫወትበታል ይባል የለ? አንቺ ራስሽ እኮ እኔንና ዳግምን ለመለያየት ብዙ ነገር ጥረሻል። እናም ህልምሽ ተሳክቶልሻል፣ እንኳን ደስ አለሽ። እነሱ ተጫወቱብኝ አልተጫወቱብኝ አያገባሽም ብላ አለቻት። ምን እያልሽ ነው ብሌን? ልጄ ነሽ እና ላንቺ እሳሳለሁ እጓጓለሁ ብላ አለቻት። እሱንማ በፊት ላይ አተሸዋል። እኔና ዳግም የስጋ ወንድምና እህት እንዳልሆንን እያወቅሽ አንቺ ግን ሆን ብለሽ እንደ ጧት ሊሰሩ እንደ ትናንትና ነይ ቶሎ ብለሽ ደወልሽብኝ። ጉድና ማዕቱን ለማሳየት ነበር። እስኪ ንገሪኝ፣ የገዛ ልጅሽንም ማተሽ እኔንም ማተሽ ትችዋለሽ? በይማየ ልመጁ። አሁን ምንም ነገር ሳትናገሪ ቀጥ ብለሽ ውጭ ብላ አለቻት። ዳግም እንግዲህ የት እንዳለ አይታወቅም፣ ጠፋ። ቃልም ሴራዋ እንደቀጠለ ይገኛል።